ግብጽ የውሃ ደህንነቷን ለማስጠበቅ አስፈላጊ እርምጃዎችን ትወስዳለች ሲሉ ፕሬዝዳንት አልሲሲ ተናገሩ። ኢትዮጵያ በአባይ ወንዝ ላይ ገንብታ ካስመረቀች የህዳሴ ግድብ አንጻር ግብጽ ብሔራዊ ጥቅሟና የውሃ ደህንነቷን ለማስጠበቅ አስፈላጊ የሆኑትን ሁሉ እርምጃዎች እንደምትወስድ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። ፕሬዝዳንቱ ኢትዮጵያ ታላቁ የህዳሴ ግድብን በማስተዳደር ላይ የተከተለችው ባለው ኃላፊነት የጎደለው አካሄድ ላይ አገራቸው እጇን አጣጥፋ አትመለከትም ብለዋል። አልሲሲ በዋና ከተማቸው ካይሮ ለተካሄደው 8ኛው የውሃ ሳምንት ተሰብሳቢዎች በቪዲዮ ባስተላለፉት መልእክት ግብጽ ዲፕሎማሲና ዓለም አቀፍ ተቋማት በይበልጥ በተባበሩት መንግስታት ድርጅት ላይ መተማመኗ እንደ ድክመት መቆጠር የለበትም ብለዋል። ግብጽ ታላቁ የህዳሴ ግድብ ከአባይ ወንዝ የምታገኘውን የውሃ መጠን ይቀንስብኛል ስትል አጥብቃ ስትቃወም የነበረ ቢሆንም ፕሬዝዳንቱ እሁድ ዕለት ባደረጉት ንግግር ላይ ግን ባለፉት ሳምንታት በሱዳን ውስጥ ለተከሰተው የጎርፍ መጥለቅለቅ የኢትዮጵያ ግድብ ተጠያቂ አድርገዋል። ኢትዮጵያ ግድቡ ተገቢ ባልሆነ ሁኔታ እያስተዳደረችው በመሆኑ ባልተመጣጠነ የውሃ ፍሰት ምክንያት ባለፉት ቀናት በሁለቱ የታችኛው ተፋሰስ ሀገራት ውስጥ ጉዳት ደርሷል ብለዋል። ፕሬዝዳንቱ በንግግራቸው ላይ ከግድቡ ምርቃት ከጥቂት ቀናት በኋላ የተከሰተው ነገር በግድቡ የስራ ሂደት ላይ ህጋዊ አሳሪ ስምምነት እንዲደርስ ያቀረብነው ጥያቄ ትክክል መሆኑን የሚያሳይ ማስረጃ ነው ብለዋል። አልሲሲ ኢትዮጵያ የታችኛው የተፋሰስ ሀገራትን አስቀድማ ሳታውቅ ወይም ሳትተባበር ወጥነት የሌለው ውሃ ትለቃለች ሲሉም ወንጅለዋል። የኢትዮጵያ የውሃና ኢነርጂ ሚኒስተር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተለቀቀው ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ከዚህ በፊት ያወጣቸውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ ማድረጉ ይታወሳል። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኑሮ ባለፉት ወራት ለኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ ውስጥ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያደርስ ይችላል እንደነበር በመግለጽ በወቅቱ ምላሽ ሰጥቷል። አልሲሲ ሀገራቸው የወሰደቻቸውን የዲፕሎማሲ እርምጃዎች የጥንካሬ መገለጫ፣ የብስለትና በንግግር የማመንና የናይል ተፋሰስ ሀገራትና ፍላጎት አደጋ ላይ ሳይጥሉ ለመጠበቅ የተደረገ መሆኑን አክለዋል። የግብፁ ፕሬዝዳንት ድርቅና የውሃ መጥለቅለቅ በሚኖርበት ወቅት የውሃ አለቃቀቅ ለመቆጣጠር የሚያስችል አሳሪ የሆነ ስምምነት በሁለቱም የታችኛው ተፋሰስ ሀገራት ያካተተ ስምምነት እንዲኖር የጠየቁ ሲሆን በላይኛው የተፋሰስ ሀገራት የእድገት ፍላጎትና የታችኛው ተፋሰስ ሀገራት ከጉዳት ለመከላከል በሚኖር ሚዛን መካከል ብቸኛው አማራጭ ነው ብለዋል። ፕሬዝዳንቱ ግብጽ በአባይ ወንዝ ላይ የሚኖረንን የተናጠል እርምጃ የማትቀበል ዓለም አቀፍ አሰራሮችንና ስምምነቶች ወደ ጎን ስለሚል የተፋሰሱ ሀገራትን ፍላጎት ስጋት ላይ ስለሚጥል እንዲሁም የፍትህንና መረጋጋት መርሆችን ዝቅ ስለሚያደርግ መሆኑን በንግግራቸው ላይ አንስተዋል። ልማት የአንድ ሀገር ብቻ ጉዳይ አይደለም ያሉት አልሲሲ የወንዙ ህዝቦች የጋራ በሆነ ኃላፊነትና በትብብር ብቻ ሊጠበቅ የሚችል መብት ነው፣ የተናጠለ እርምጃ አይደለም ብለዋል። በህዳሴ ግድብ ግንባታ ወቅት ለ14 ዓመታት በተለያዩ ዙር የተደረገውን ድርድር የጠቀሱት ፕሬዝዳንቱ የሁሉም ፍላጎት ከግምት ያስገባ አሳሪ ህግና በመብቶችና በግዴታዎች መካከል ሚዛን የጠበቀ አስገዳጅ ስምምነት ታሳቢ ያደረገ ፍትሐዊና ብልሃት የተሞላው የዲፕሎማሲ መንገድ እንደነበር ተናግረዋል። ፕሬዝዳንቱ በንግግራቸው ካይሮ ኢትዮጵያ ያስቀመጠቻቸውን የልማት ግቦች የሚያሟሉ በርካታ ጥሩ ቴክኒካዊ አማራጮችና የሁለቱን የታችኛውን ተፋሰስ ሀገራት ጥቅም የሚያስጠብቅ ሀሳብ አቅርባ እንደነበር ጠቅሰዋል። ነገር ግን እነዚህ የግብጽ አማራጮች የፖለቲካ ፍላጎት ባለመኖሩና በጠባብ የፖለቲካ ሀሳቢዎች የሚመራ የተናጠለ እውነታን የመጫን ፍላጎት ብቻ ሊገለጽ በሚችል ግትርነት ተቀባይነት ሳያገኝ ቀርቷል ብለዋል። አልሲሲ ወንዙ የሁሉም የተፋሰስ መንግስታት የጋራ ንብረትና በብቸኝነት ሊያዝ የሚችል የጋራ ሀብት ነው በማለት በናይል ላይ ብቸኛ የሉዓላዊነት ሐሰተኛ ይገባኛል ጥያቄ ተቀባይነት እንደሌለው አመላክተዋል። ግብጽ በዓለም ላይ የውሃ እጥረት ካለባቸው ሀገራት መካከል መሆኗን የጠቀሱት ፕሬዝዳንት አልሲሲ ከሀገራቸው 100 ሚሊዮን ህዝብ 98 በመቶ የውሃ ፍላጎታቸውን የሚያገኙት ከአባይ ወንዝ መሆኑን ጠቅሰው የህልውና ጉዳይ ነው ሲሉ አስቀምጠውታል። ፕሬዝዳንቱ አክለውም ሀገራቸው በአባይ ወንዝ ጉዳይ ላይ ስትከተል የነበረውን ዲፕሎማሲያዊ መንገድ የደካማነት ምልክት አለመሆኑን በመጥቀስ ነገር ግን ኢትዮጵያ እየተከተለችው ካለው አካሄድ አኳያ ዝምታን እንደማትመርጥና ጥቅሟን ለማስከበር አስፈላጊ ያለችውን እርምጃ እንደምትወስድ በድጋሜ ተናግረዋል። አልሲሲ ድንበር ተሻጋሪ ወንዞች የተፈጠሩት ዜጎችን ሊከፋፍሉ ሳይሆን ለውህደትና ለትብብር ድልድዮች እንዲሆኑ ነው ብለዋል። የውሃ ደህንነት ቅንጦትና ዘላቂ የልማት አማራጭ አይደለም ካሉ በኋላ እነሱ ሊጠበቁ የሚችሉትን በዓለም አቀፍ ህግ በጋራ ጥቅም እና ሁሉንም ተጠቃሚ በሚያደርግ መርህ ላይ በተመሰረተ ፍትሐዊ አጋርነት ብቻ ነው ሲሉም ተናግረዋል። ግብጽና ሱዳን በታላቁ ህዳሴ ግድብ አስተዳደርና የውሃ ሙሌት ላይ ለዓመታት ድርድር ያደረጉ ሲሆን ሁሉንም የሚያስማማ መቋጫ ላይ ሳይደርሱ የግድቡ ግንባታ ተጠናቆ ስራ ጀምሯል ተብሏል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ህዳሴ ግድብ በሱዳን ጎርፍ አስከትሏል በሚል ግብጽ ያቀረበችውን ክስ ውድቅ አደረገ። የውሃና ኢነርጂ ሚኒስተር ግብጽ ህዳሴ ግድብ በአግባቡ ባለመተዳደሩ ምክንያት የተጥለቀለቀ ውሃ በሱዳን ጎርፍ እንዳስከተለ በመግለጽ ያወጣቸውን መግለጫ በሐሰት የተሞላና ተንኮል አዘል በማለት ውድቅ አደረገ። ታላቁ የኢትዮጵያ ህዳሴ ግድብ ባይኖር ኑሮ ባለፉት ወራት በኢትዮጵያ ደጋማ ቦታዎች የታየው ከፍተኛ ዝናብ ሱዳንና ግብጽ በሰው ህይወትና በመሰረተ ልማት ላይ ታሪካዊ ውድመት ሊያመጣ ይችል እንደነበር ገልጿል። የውሃና ኢነርጂ ሚኒስተር ዛሬ ባወጣው መግለጫ
ግብጽ በሐሰት የተሞላ ቅራኔ የሞላበትና የተዛባ ረዥም መግለጫ አውጥታለች ሲል ከሷል። የግብጽ የውሃ ሀብትና መስኖ ሚኒስቴር ያወጣው መግለጫ ዓለም አቀፍ ማህበረሰብ ለማሳሳት እንዲሁም ሐሰተኛ የተጎጂነት ትርክት ለመፍጠር ያለመ እንደሆነ ገልጿል። ግብጽ ትናንት አርብ ባወጣቸው መግለጫ የህዳሴ ግድብን ህገወጥ ስትል የጠራች ሲሆን የግድቡ አስተዳደር በወሰደው ግድ የለሽ እርምጃ የተነሳ ኢንዱስትሪያል ጎርፍ ተከስቷል በማለት ከሳለች። የግብጽ መግለጫ ኢትዮጵያ የህዳሴ ግድብ ምረቃ ቀን ውሃ ሲፈስ ለማሳየት ስትል ከሚጠበቀው በላይ መጠን ያለው ውሃ ይዛ ነበር በማለት ይወነጅላል። ምረቃው በተከናወነ ማግስት የግድቡ አስተዳዳሪዎች በአንድ ቀን ውስጥ 485 ሚሊዮን ሜትር ኪዩብ የደረሰ ከፍተኛ መጠን ያለው ውሃ ለመልቀቅ ወሰኑት ብሏል። ይህና በቀጣዮቹ ቀናትም የታየው የውሃ አለቃቀቅ የግድቡ አስተዳደር ቁጥጥር የሌለበትና የዘፈቀደ መሆኑን እንደሚያረጋግጡ ጠቅሷል። ይህ የኢትዮጵያ ድንገተኛ ውሃ አለቃቀቅ ከሌሎች ምክንያቶች ጋር ተዳምሮ በሱዳን የእርሻ መሬቶችና በርካታ መንደሮች እንዲጥለቀለቁ ማድረጉን በመጥቀስ ከሷል። የኢትዮጵያ የውሃና ኤነርጂ ሚኒስቴር ለዚህ ክስ ምላሽ በሰጠበት የዛሬ መግለጫው የቀረቡት ውንጀላዎች ተንኮል ያዘሉና መሰረት የለሽ በማለት ውድቅ አድርጓል። የግብጽ መንግስት ተቋማት ታላቁ ኢትዮጵያ ህዳሴ ግድብና አባይ ወንዝን በተመለከተ ብሉ ናይል ከህዳሴ ግድብ በፊት የነበረው ታሪካዊ የፍሰት መረጃ በቀላሉ ማነጻጸር እውነታው የት እንደሚገኝ ያሳያል ሲል ያቀረበውን ክስ አጣጥሏል። የህዳሴ ግድብ ከዚህ ቀደም የታችኛው ተፋሰስ ሀገራት ላይ ይደርስ የነበረውን ከፍተኛ የጎርፍ መጠን እንዲቀንስ ማድረጉን ለማስረዳት በሱዳን የተመዘገበው የ93 ዓመታት የውሃ ፍሰት መረጃ ጠቅሷል። በሚኒስተሩ መግለጫ መሰረት ግድቡ ከግንባታው በፊት ከፍተኛ የጎርፍ መጥለቅለቅ በነሐሴ ወር በቀን ከ800 ሚሊዮን ኪዩብ ሜትር እንዲሁም በመስከረም ወር ከ750 ሚሊዮን ኪዩብ ሜትር በላይ ይደርስ ነበር ተብሏል። በነሐሴ 2017 ዓ.ም ግን ይህ ቁጥር በአማካይ ወደ 154.7 ሚሊዮን ኪዩቢክ ሜትር ዝቅ ማለቱ፣ መስከረም ላይ ደግሞ 472 ሚሊዮን ኪዩብ ሜትር ሆኖ መመዝገቡን አስረድቷል። ቁጥሮቹ ራሳቸውን ይናገራሉ ያለው የውሃና ኤነርጂ ሚኒስቴር ግድቡ የብሉ ናይል ውሃ ቁጥጥር በተደረገበት ሁኔታ እንዲፈስስ በማድረግ በታችኛው ተፋሰስ ሀገራት የሚገኙ ማህበረሰቦች ህይወትና ንብረቶች ከአስከፊ ጎርፍ እንዲጠበቁ ማድረጉን ገልጿል።